አሁን ያለንበትኝ ህንጻ ያጼ አዲያም ሰገድ ኢያሱ እንፋሎት መታጠቢያ ነው። የእንፋሎት መታጠቢያን ያለውበትን አካባቢ ይዞ የእንፋሎት የመታሻ አገልግሎት ይሰጥ የነበረ ሲሆን በዚህ በኩል ደግሞ የመዘፍዘፍ አገልግሎት ወይም አሁን ጃኩዚ የምንለው እንዲሁም ደግሞ በዚህኛው አካባቢ የመዋኛ አገልግሎት ይሰጥ የነበረ በሚቀጥለው አካባቢ ደግሞ የምግብና መጠጥ የሚገኝበት እንዲሁም ደግሞ የራሱ ማማ የነበረውና መጽሐፍ ያነበቡ ይዝናኑበት የነበረ ባሁኑ ዘመን የጤና ኬላ እንደምንለው ወይም ደግሞ ሄልዝ ስፓ እንደሚባለው አይነት ይሰራበት የነበረ ህንጻ ነው ማለት ነው። ከዚህ ቀጥሎ ትገምትዋ ፊት ላይ የምንመለከተውን ባለ ሁለት ፎቅ ህንጻ ያሰሩ ሲሆን ትገምትዋ ኢትዮጵያ ለ25 አመት ሲገዙ ልጃቸውን ብርሃን ሰገድ ኢያሱ አንግሰው ነበረ። ይሄንን ባለ ሁለት ፎቅ ህንጻ ከመስራታቸው ባለፈ ቁስቋም በተባለ ቦታ 6 ኪሎ ሜትር ርቀት ላይ የራሳቸውን ቤተ መንግስትና የቁስቋም ማርያም ቤተክርስቲያንን አሰርተው ይኖሩበት ነበረ። በዘመናቸውም ከቤተ መንግስታቸው ስር የእንስሳት ማጋጠሚያ በመስራት አንበሳና ጎሽን ያጋጠሙ ይዝናኑ የነበረ ሲሆን አንበሳውን ገጥሞ ላሸነፈ ሰው 52 የወርቅ ሳንቲሞችን በመስጠት አሸናፊነቱን ለግሰውለታል ወይም ደግሞ ላሸናፊው ሸልመዋል።